ሰሞኑን እንደዚሁ አንድ መነጋገሪያ የሆነው ጉዳይ በኤርትራ መንግስት ወይም ሻዕቢያና በእነዚሁ ህወሓት ጽሕፈት ቤት ውስጥ ባሉ እንደው በአመራሮቹ መካከል ባይሆንም ነገር ግን በአክቲቪስቶቻቸው ወይም በጋዜጠኞቻቸው በኩል ግንኙነት እያየን ነውና ይሄ ነገር እንደ አዲስ የመጣ ጉዳይ ይመስለኛል። ቢያንስ አቶ ጌታቸው ረዳ ፕሬዝዳንት በነበሩ ጊዜ ያልነበረ ጉዳይ ነው ይሄ። አሁን ግን ልክ ጄኔራል ታደሰ ወረደ ይሄንን ፕሬዝዳንትነት ከሆኑ በኋላ ለዚያውም ደግሞ ከፈረሙት ውስጥ አንዱ የቃል ኪዳን ሰነድ ውስጥ ካሉት አንዱ ጉዳይ ውስጥ እንዲህ አይነት ነገር እንዲያቆሙ እንደሆነ ተገልጾ ባለበት አይነት ሁኔታ እንዲህ አይነት በሻዕቢያና በህወሓት ጽሕፈት ቤት በኩል እንደው ለዛ ቅርብ ናቸው የሚባሉ ሰዎች እየተገናኙ ነው ያሉት። የተገናኙት ያው ትግራይ ውስጥ ነው ይባላል። ምናልባት አንተ የተለየ መረጃ ካለ ልትነግረንም ትችላለህ። ግን እኛ የምናውቀው እዛ ነው ትግራይ ውስጥ ነው ተገናኝተው እንደዚሁ ተወያዩ ምናምን የሚባል ነገር እየሰማን ያለ ነውና ይሄ እንደ አዲስ ደግሞ ወደ አደባባይ መውጣቱ በጄኔራል ታደሰ ወረደ ጊዜ መሆኑ ጄኔራል ታደሰ ወረደ ወደነ ህወሓት ጽሕፈት ቤት ሳይድ ተጠቅልለው ሄደዋል ብሎ ለማሰብ ሌላ ተጨማሪ ምክንያት ሊሆን ይችላል። ምን መሰለህ ቴዲ፣ ይሄ አሁን ፕሬዝዳንትነቱን ሲረከብ የፈረመው የቃል ኪዳን ሰነድ ብቻ ሳይሆን ፕሪቶሪያም ራሱ ፎሬን ኮረስፖንደንስ ስሩ ፌደራል ጋቨርንመንት ይሆናል ነው የሚለው። አይፈቅድም። እንዲያውም ፎሬን ኮረስፖንደንስ ብቻ አይደለም የሚጠቅሰው ከተለያዩ በትጥቅ እንትን የተሰማሩ ኃይሎች ጋር ራሱ መተባበርም አይፈቅድም። መንግስትን በኃይል ለመገልበጥ የሚደረግ የትኛውንም አይነት በሀገር ውስጥ የሚንቀሳቀሱ ኃይሎች ይህንን ማድረግ አይችልም። አሊያንስ ፈጥሮ ማለት አይችልም። እና ደግሞ ከውጭ ኃይሎች ጋር ደግሞ በቀጥታ ይህ ማለት ከሻዕቢያ ብቻ አይደለም። በጦርነቱ ወቅት አሁን ትግራይ የነበራት በአንጻራዊነት የነበራት ነፃነት ምንድን ነው? የውጭ ዝምድናዎች ተብሎ ኦፊስ አቶ ጌታቸው የሚመራው ኮረስፖንደንስ ነበር። በቀጥታ ለአፍሪካ፣ ለዩሮፒያን ዩኒየን፣ ለአሜሪካ እንደዚህ ነበሩ። እነዚህ ስሩ ፌደራል ጋቨርንመንት ይሆናሉ። ባጭሩ ኮንስቲቱሽናል እንትኑ ሪስቶር እናደርጋለን የሚል ነገር አለው። ይሄ ማለት በነገራችን ላይ ትግራይ የምታገኛቸው ነገሮችም ይፈጸማሉ ማለት ነው። በኮንስቲቱሽናል ኦርደሩ መሰረት ሪስቶር ሲደረግ ወደዛ ሂደት ይወስደናል ነው የሚለው። ፕሪቶሪያ ወደዛ ሂደት መግቢያ ነው። ስለዚህ እነዛ ነገሮችም መነሳት አለባቸው። የትግራይ ግዛቶች ጋር ተያይዞ፣ ከተፈናቃዮች ጋር ተያይዞ፣ የውጭ ታጣቂዎችና ነን ኤንዲኤፍ የሆኑ መከላከያ አካል ያልሆኑ ታጣቂዎች መውጣት ጋር፣ ህገወጥ የሆኑ አስተዳደሮች መፍረስ ምናምን በኋላ ላይ በተለይ በኬንያው በናይሮቢው እንትን የመተግበሪያ የፕሪቶሪያ መተግበሪያ ሁለቱ ጀነራል ታደሰና ፊልድ ማርሻል ብርሃኑ ጁላ የፈረሙት ማለት ነው ግልጽ አድርጎታል። አንዳንዱ ሰው ህወሓት ማድረግ የሌለበት ነገር ስጠቅስ አዚፍ እኛ ለፌደራል መንግስት የተቆረቆርና እና ለትግራይ ግድ የማይሰጠን አድርገው ይችላል ነው። ትግራይ ማግኘት ያለባት ፕሪቶሪያ ያስቀመጣቸው ነገሮች የፕሪቶሪያ ባጭሩ ሙሉ በሙሉ ተፈጻሚነት መኖር አለበት ባይነኝ። ያ ነው አቋሚ። ትግራይ አንጻር የሚነሱ ነገሮች ሙሉ በሙሉ መፈጸም አለባቸው። ፌደራልም ከህወሓት ከትግራይ የሚጠብቀው ነገር ሙሉ ለሙሉ መከበር አለ። በዚህ እንስማማና ወደ ሻዕቢያ ግንኙነት እንግባ። ከሻዕቢያ ጋር ቆይቷል ግንኙነቱ። ሻዕቢያ ፕሪቶሪያ እንደተፈረመ መጀመሪያ ከናይሮቢ በፊት የታጠቀች ትግራይ ትጥቅ ትፈታልኛለች፣ ስለዚህ ዞሮ ዞሮ አጠገቤ የታጠቀ ትግራይ አለመኖር ስጋቴ ነው የሚቀንሰው እና እንዲያውም አንዳንዶች ሻዕቢያዎች አቶ ኢሳያስ ወጥተው ኢንተርቪው ላይ ያፈረሱት እንጂ ከአስመራ ተዘጋጅቶ የተላከ ሰነድ ነው ህወሓት የፈረመችው ብለው ሰሌብሬት እስከማድረግ ደርሰው ነበረ ፕሪቶሪያ። ኢማጂን። ከዛ ግን ናይሮቢ ሲመጣ የውጭ ኃይሎችና ነን ኤንዲኤፍ መከላከያ ያልሆኑ ኃይሎች ይወጣሉ ከትግራይ የሚል ነገር ሻዕቢያዎች አልወዱም። እንደገና ደግሞ እነዚህ እስካልወጡ ድረስ ትግራይ ትጥቅ አይፈታም የሚል ነገር አለ። የትግራይ ህዝብ ደህንነት ብሎ ያስቀመጠው ማለት ነው። እና እነዚህ ኃይሎች ከትግራይ የሚወጡበት ኮንክሪት ይፈጸማሉ። ማሳላ ጎን ለጎን ይፈጸማል የሚል ሻዕቢያዎች ይህንን ነገር አልወደዱት። ምክንያቱም ትግራይን ትጥቅ አያስፈታም የሚል ነገር ማለት ነው። ሻዕቢያዎች በፕሪቶሪያ የነበረው ትንሽ ተስፋቸው ናይሮቢ ላይ ሙሉ ለሙሉ ሞተ። ምን ሆኑ?
ፕሪቶሪያ ተቃራኒ ሆኖ ተሰሙ። ብዙ ነገሮች አደረጉ፣ የፕሮፓጋንዳ ስራ ሰሩ። አሜሪካ አቶ ኢሳያስን ወጥቶ አሜሪካ ያዘጋጀችው ሰነድ ህወሓትን ለማዳን እኛ ደግሞ የያዝነው እቅድ ለማኮላሸት በትግርኛ ተኮሊፍና ነው ያሉት። ተኮሊፍና ማለት በትግርኛ መደናቀፍ ወይም መኮላሸት ማለት ነው። ከሆነ እቅድ ስትሆን ስትደናቀፍ ማለት ነው፣ ሳታሳካ ውስጥ። ስለዚህ ይሄ ተፈጠረ። ይሄ ሆነና በሂደት ግን ጊዜያዊ አስተዳደሩ ከመጣ በኋላ ሻዕቢያዎች ምን አዩ? በትግራይ ውስጥ በጊዜያዊ አስተዳደሩና በፌደራል መንግስቱ ደስ ያልተሰኘ ኃይል መፈጠሩ አወቁ። ስለዚህ ይህንን ኃይል ኮንታክት ማድረግ ጀመሩ። መጀመሪያ አቶ ጌታቸው በፌደራል መንግስት ይሁንታ ፌደራል መንግስት ለምን አስቦት እንደሆነ አላውቅም፣ የሚመስለኝ ግን ልነግርህ እችላለሁ። ፕሪቶሪያ በመፈረማችን ናይሮቢን በመፈረማችን ከትግራይ ጋር መታረቃችን ሻዕቢያን አስኮርፎታል። ስለዚህ ትግራይና ሻዕቢያ ቢታረቁ እኛን ከሻዕቢያ ጋር የሚያቃቅረን ነገር እንትን ይልናል። በተለይ ደግሞ ይሄ ኦፊሻሊ በጊዜያዊ አስተዳደሩ አመራር ከተደረገ ጊዜያዊ አስተዳደሩ የፌደራል መንግስትን ስሪት ጭምር ነው አይደል? የሁለቱ ነው። ስለዚህ ኢንዳይሬክትሊ እኛ እየፈጸምነው ያለ ግንኙነት ነው ብሎ ስለሚያስብ ይመስለኛል አይ ቲንክ የተወሰነ ጊዜ አንድ ሁለቴ ይመስለኛል ዱባይ ላይ ተገናኝተዋል አቶ ጌታቸው። ህወሓት ይህንን ነገር አልወደዱትም ጽህፈት ቤቱ። ምክንያቱም የዶክተር ደብረጽዮን ቡድን ይህንን ነገር አልወደዱትም። አንድም ጊዜያዊ አስተዳደሩ የፌደራል መንግስቱ ብልጽግና እንትን ነው ከሃዲ ነው ወደ መሬት መውረድ የለበትም የሚል ኃይለኛ ትግል ከፍቷል። ያ የሆነበት አቶ ጌታቸው እዚህ ለትግራይ ተወላጆች ፌስቲቫል መጡ። የመጀመሪያ ፕሬዚዳንት እንደሆኑ መጡና ኃይለኛ አቀባበል ተደረገላቸው። በነገራችን ላይ አሁን እዛ አዳራሽ ውስጥ በሰፊው አቶ ጌታቸውን እንደዛ በውዳሴና በከበሮ ምናምን የተቀበሉ ሰዎች አቶ ጌታቸው በጣም የሚጠሉ ሰዎች ሆነዋል። ባንዳ እና ያን ምንድነው የሆነው? አቶ ጌታቸው ከፌደራል መንግስት ጋር ከብልጽግና ጋር ተመሳጥሮ የትግራይን መሪዎች አሳልፎ ሊያስረክብ እየሰራ ነው የሚል ከዚህ ከአሜሪካ ተደውሎ ተነገራቸው ትግራይ ውስጥ ያሉት። ከዛ እንደገና ደግሞ ከሻዕቢያ ጋር ዱባይ እንደተገናኘ በዚህ ያድርጎ ወደ አዲስ ሲመለስ ይሄ ሲሆን በጣም ነው የደነገጡት። what's going on ነው ያሉት። የሆነ ሴራማ እየተሸረበ ከሁለቱም ጋር ያለው ግንኙነት በጌታቸው በኩል መሆኑ ጌታቸውን ያጠናክረዋል። ኤግዛክትሊ ኢትዮ ፎረም በዚህ ረገድ የሰራው ዘገባ እውነተኝነትም ላረጋግጥልህ እፈልጋለሁ። በጣም እንደደነገጡ ከሻዕቢያ ጋር መገናኘቱ እና እዚህ ሆኖ ደግሞ አሳልፌ እሰጣቸዋለሁ ብሎ በስልክ ሲናገር ሰምተናል ብለው ነው የነገሯቸው። ከዚህ ኢትዮ ፎረም የዘገበው ያልከው ዶክተር ደብረጽዮን ጠቅላይ ሚኒስትር አብይ ጋር ሄደው ጌታቸው እኮ ለኔም ለአንተም የስልጣን ስጋት ሊሆን ከኤርትራ መንግስት ጋር የተገናኘ ነው የሚለው መረጃ ማለት ነው። ያ ኤግዛክትሊ ከዛ በኋላ አቶ ጌታቸውም ግንኙነቱ አቋረጠ፣ አልቀጠለበትም። አይ ዶንት ቲንክ በፌደራል አይመስለኝም። አሁን ኢትዮ ፎረም ከፌደራልም ስጋት ተሰማው ምናምን ያሉት እሱ አይመስለኝም። ነገር ግን አቶ ጌታቸው ሻዕቢያዎችን ካገኘ በኋላ በፌደራል መንግስት ይሁንታ ማለት ነው። ነገር ግን ቲፒኤልኤፎች እንዳልወደዱት ይህንን ሂደት ማወቅ ጀመረና ፕሮባብሊ የሚመስለኝ እኔ እዚህ ያሉት ጓዶቼ ካልወደዱት የግንኙነት ጥሩ አይመጣም፣ ባጭሩ ፌደራልንም ሻዕቢያንም እንትን ለማለት ብለህ እዛው ቤት ውስጥ እሳት መለኮስ ተገቢ አይደለም የሚል ግምገማ የወሰደ ይመስለኛል ሳስበው እኔ በእኔ ግምት። እና ለማንኛውም ይሄ ሂደት ታልፎ ሻዕቢያዎች ከአቶ ጌታቸው ጋር የነበረው ግንኙነት ደግሞ ያዩበት በፌደራል ኢንዳይሬክትሊ ከትግራይ ጋር ሻዕቢያን ፔሲፋይ ማድረግ ይጠቅማል ብሎ ያደረገው ሳይሆን አቶ ጌታቸው በራሱ ጓዶች ላይ አሲሮ ሻዕቢያን እያገኘ እንደሆነ አድርጎ ነው ሻዕቢያ የወሰደው። ይሄ ለፌደራል ሄዶ መንገሩ ሰሙ። ሻዕቢያዎች አበዱ። ምክንያቱም እነሱ የሚያስቡት ጌታቸው የሚያስበው ፌደራል የሚያስበው ትግራይና ሻዕቢያ ችግራቸውን ከፈቱ ህወሓትና ሻዕቢያ የፕሪቶሪያ ስምምነት ማጣያ ሆኖ የግጭት ምክንያት አይሆንም። የአማራ ኃይሎች ብቻ ናቸው የሚቀሩት ማለት ነው። ከሻዕቢያ ግን
ፕሪቶሪያ በመፈረሙ ያኮረፈበት እንትን ይቀራል። ከትግራይ ጋር ከታረቀ ታዲያ ምንድን ነው የሚያጣላን ከፌዴራል ጋር ነው የሚመጣው። ለማንኛውም አቶ ጌታቸው የወሰደው ግምገማ የሚመስለኝ እነዚህ ሰዎች ከጓዶቼ ጋር ሊያጣሉ ነው፣ ከፌዴራልም ጋር እንትን ሊሉ ሻዕቢያዎች የወሰዱት ምንድን ነው አቶ ጌታቸውን ጋር በመስራት ሌሎችን ህወሓቶችን እንትን ማድረግ ነው፣ ዲስማንትል ማድረግ ነው። ምክንያቱም የታጠቀች ትግራይ የሚለው ነገር ሞር ኦፍ የያዙት እነዛ ህወሓቶች ናቸው ብለው ነው የሚወስዱት። ሰራዊቱ ምኑ በኋላም በሂደት ኢቨንቹዋሊ የተፈጠረው እንዳየው። በሂደት ግን አቶ ጌታቸው ሞር ከህወሓቶችን ዲስማንትል ያደርጋል የሚል የሻዕቢያ ኤክስፔክቴሽን ሳይሆን ሞር ከፌዴራል መንግስት ጋር ትግራይን የማገናኘት ስራ እየሰራ ነው። በዚህ ሂደት ደግሞ የተከፉ ህወሓቶች ሲፈጠሩ ሻዕቢያ ከአቶ ጌታቸው ይልቅ የጽህፈት ቤቱን ህወሓት መረጠ ማለት ነው። ናቹራሊ ካየኸው የሻዕቢያ ምርጫ የነ አቶ ጌታቸው ስብስብ ነው። እኔ ፖለቲካውን ስለማቅ ነው ይህንም ነገር ከትግራይ አቀማመጥ ከትግራይ ፖለቲካ ስለማቀው ነው። ፕሮባብሊ ሌላ ጊዜ እንመጣበታለን፣ እሱ ሰፊ ስለሆነ። ናቹራሊ ሻዕቢያዎች አላይን ማድረግ የሚፈልጉት ከጌታቸው ረዳ ጋር እና በጌታቸው ዙሪያ የተሰባሰቡ ፖለቲከኞች ጋር ነው። ያ የሆነበት ምክንያት ሻዕቢያዎች በዋናነት በዚህ ባለፉት 20 ምናምን ዓመታት ተዘግተን በጦርነት በባድመ ተሸንፈን ያዋረዱን ፖለቲከኞች እነዚህ ናቸው ብለው የሚጠሯቸው አካባቢ አለ ትግራይ ውስጥ። ትግራይ የገቡ ጊዜም በዋናነት የጨፈጨፉት ያንን አካባቢ ነው። በዋናነት ነው የምልህ። የፈጸሙት ግፍ ልነግርህ አልችልም። ቄሶች ሳይቀሩ ነው ያረዱት፣ የሃይማኖት አባቶች። ምክንያቱም የህወሓት መሪዎች ቄስ መስለው በጥምጣም አድርገው ነው ራሳቸው የሚደብቁ ተብሎ በዛ ረገድ ቄስ የተባለው ሁሉ ህወሓት ነህ እየተባለ ነው የተገደለው ትግራይ ውስጥ። አባቶች የሃይማኖት ምንም ፖለቲካ የማያውቁ ማለት ነው። ልንገርህ፣ አክሳ የሚባል ቦታ አለ። የና አቦይ ስብሐት አካባቢ ለፓርላማም ለኢትዮጵያ ፓርላማ ሜምበር ነበሩ አቦይ ስብሐት እስከሆነ ጊዜ ከፖለቲካ እስኪሸኙ ድረስ። ያንን አካባቢ ወክለው ነበረ ፓርላማ የገቡት፣ ስለማውቀው ነው አካባቢ። በአንድ ቀን 47 ቄሶች ነው ያረዱት ሻዕቢያዎች ገብተው እዛች መንደር ውስጥ ብቻ። ምንድነው 47ቱ ሲገሉ 46ቱ ባይሆኑ 47ኛው አንድ የህወሓት አመራር ይሆናል ነው የሻዕቢያዎች ግምገማ። ሰው ለማንኛውም ጌታቸውም ያውቃል ከማን ጋር መስራት እንደሚፈልጉ ሻዕቢያዎች ነግረውታል። እነዛን የህወሓት ጽህፈት ቤት ሰዎችን አይፈልጉም ሻዕቢያዎች። የሆነ አካባቢ ጠላታችን ነው፣ የሆኑ አካባቢዎች ደግሞ ከነዛ ጋር መስራት እንችላለን የሚል ትግራይን የሚከፋፍል አደገኛ የሆነ ፖለቲካ የሚከተል ነው ሻዕቢያ። በነገራችን ላይ ሰው ኢትዮጵያን ብቻ የሚበታትን ይመስሏል። በአውራጃዊነት ነው ፖለቲካውን የሚያየው። ከአቶ ጌታቸው ጋር ያደረገው ግንኙነት የፌዴራል ሰብስታንስ እንዳለው አያውቅም ነበረ ሻዕቢያ። እየወሰደው የነበረ ምንድን ነው እነ ደብረ ጽዮን ሌላኛውን ህወሓት ለመምታት የሚያመቸኝ መንገድ አገኘሁ በሚል። ምክንያቱም ከፕሪቶሪያ በኋላ አሁንም ስጋት ያልተቀረፈ ነው፣ የታጠቀች ትግራይ አሁንም አለች የሚል። በሂደት ግን ሻዕቢያ ወደ ምንድን ነው የመጣው? ፋስት ፎርዋርድ የታጠቀች ትግራይ ወይ የታጠቀች ህወሓት ታስፈልገኛለች ወደሚል ነው የመጣው። ለምን? ቀጣዩ ጦርነት ከኢትዮጵያ በኩል ይመጣብኛል፣ ከኢትዮጵያ ጋር ሊያብር የሚችል ጠላቴ ነው፣ ከኢትዮጵያ ተለይቶ ከኔ ጋር ተሰልፎ ጦርነቱን ሊሸከምልኝ የሚችል ደግሞ ወዳጅ ነው፣ ከሌለም ለዛ ማመቻቸት መስራት አለብኝ ወደሚል ነው የገባው። ህወሓቶች የዛ አይነት ስሌት አላቸው ወይ ጦርነት የሻዕቢያን ለማድረግ ምናምን በብዙ ምክንያት ላይ ይችላል። አንድ የሚቀርቡን ሰዎች የሚነግሩን አይ እኛ እኮ ሻዕቢያን እንደ ማስፈራሪያ ነው የምንጠቀምበት፣ ትግራይ ልታገኘው የሚገባ ፌዴራል ነገሮች እንዲፈጸምላት ፕሪቶሪያ እንዲፈጸም ባርጌኒንግ ፓወር ማለት ለእንደዛ ነው እንጂ እኛ ሻዕቢያን በተለየ ፍቅር ኖሮን አይደለም፣ ሻዕቢያ ጨፍጫፊያችን አጥፊያችን መሆኑ ጠፍቶን አይደለም የሚል። ሁለት የህወሓት ምዝገባ አሁን ቀናቶቹ እየተቆጠሩ ነው። በነገራችን ላይ ቀናቶች በተቃረቡ ቁጥር ይሄ ከሻዕቢያ ጋር የሚደረገው ጋብቻ እየተጠናከረ ነው የሚሄደው። ምንድነው ፌዴራል መንግስት እጅ እንዲሰጥ ነው ይሄ ሌላኛው። ከህወሓትም ከትግራይም አንጻር ሊፈጸምልን የምንፈልገው ነገር ያንኑ ተጠቅመን አንገባበትም። ነገር ግን ዝም ብሎ ምንም በሌለ ነገር አክቲቪስቶች ምናምን በመላክ ጭምር አንዳንድ ፒክቸሮች፣ ቪዲዮዎች በመለጠፍ ፌዴራል መንግስትን እጅ ማሰጠት ይቻላል ነው አንዱ ይሄ ነው። እኔ የፌዴራል መንግስት በተለይ በፕሪቶሪያ በተለይ በሰላም የተሰለፉ ኃይሎች የትግራይን ህዝብ ጥያቄ መመለስ ከህወሓት ተነጥሎ መታየት አለበት። ፕሪቶሪያ መፈጸም ከዛ ተነጥሎ መታየት አለበት። ህወሓት
ሻቢያ ጋር ሄዷል ምናምን በሚል የሚፈጸሙ መሆን የለባቸው። ፕሪቶሪያ መፈጸም ከዓለም አቀፍ እንትንም የዓለም አቀፍ አካል ስለሆነ ለሰላም ከሚከፈለው ዋጋ አንጻር መደረግ ያለበት ነገር ነው። ከህወሓት ጋር ተያይዞ ምዝገባ ምናምን የሚለው ነገር እሱ የትግራይ ህዝብ ጣጣ አይደለም። ህወሓት ተመዘገበ አልተመዘገበ ተብሎ ጦርነት የሚገባ ከሆነ አንድ ትግራዋይ ያ የሚያደርግ ከሆነ ለእኔ እብድ ነው። ምክንያቱም ባይቶና ሳልሳይ ወያነ ካልተመዘገቡስ ምንድን ነው የምንሆነው? ልንዋጋ ነው አሁንም? ኖ። ፓርቲዎች ህልውናቸው በራሳቸው ነው መመስረት ያለበት። ይሄ ህወሓትን ነካ ማለት ትግራይን፣ ህወሓትን ሰረዝክ ማለት ትግራይን ሰረዝካት ምናምን የሚባል ነገር ማብቃት አለበት። ይሄ ለፌዴራል ተብሎ ለምናምን ተብሎ የሚደረግ አይደለም። እንደ ተጋሩ እንደ አንድ ትግራዋይ አቺቭ እንዳደረገው የምፈልገው ነገር ነው። ነገ ጠዋት ከብልጽግና ከምናምን ከሰሩት ወንጀል ጋር ተያይዞ የማነሳቸው ነገሮች አሉ። አሁንም ላነሳቸው እችላለሁ። ነገር ግን በራሱ ችሎ ህወሓት ጋር ተያይዞ ወደ ጦርነት መግባት፣ ህወሓት አልተመዘገበም ተብሎ አካኪ ዘራፍ ማለት ትግራይ ላይ ማብቃት አለበት። ከማንም ጋር እያያዝ ማለት ነው። ለማንም እንደ ድጋፍ እንደ እንትን ተደርጎ ሳይወሰድ ራሱ ችሎ ማለት ነው። ሰው ምን ልል ፈልጌ ነው፣ ከህወሓት ምዝገባ ጋር ተያይዞ የሚነሳለን። ሌላ ከግል ደህንነት ሰኪር ከማድረግ አሁን አንዳንዶቹ 360 ዲግሪ ሲጅ ያስቀርልናል እኮ ይላሉ። እኔ 360 ዲግሪ ሲጅ የሚቀረው ሻቢያ ጋር ስለተገናኘን አይደለም፣ ከሻቢያ ጋር ትንስላልን አይደለም። ከኤርትራ ጋር ሰላም ማድረግ ያስፈልጋል ወይ? አዎ። ከኤርትራ ህዝብ ጋር እርቅ ያስፈልጋል ወይ? አዎ ያስፈልጋል። ከአማራ ህዝብም ከአፋርም ከሌሎችም በሆነ አጋጣሚ ስልጣን ላይ የወጡና እነዛን ህዝቦች እየበደሉ ያሉ ሰዎች ጋር በሚደረግ ግንኙነት ግን ሊረጋገጥ የሚችለው የ360 ዲግሪ የህዝብ ከበባ የክልል ከበባ ሳይሆን የምታስቀረው የመሪዎች ከበባ ነው የምታስቀረው። የግለሰቦች የሆኑ ግለሰቦች እንታደናለን ብለው የሚያስቡ ሰዎች ሻቢያ ጋር ሊሄዱ ይችላሉ። ይህ እኮ በደምሂት ጊዜ ሞላ አስገዶም አድርጎታል። ሄዶ እዛ ሆኖ ሲታገል ነበርና በዛን ጊዜ ከኤርትራ ጋር የነበረው ድንበር ተከፍቶ ነበር እንዴ? ነው። ሻቢያ ባጭሩ ከትግራይ ጋር ያለው ግንኙነት ኖርማላይዝ ማድረግና ድንበር መክፈት አይጠበቅበትም። የሆኑ ሰዎች አስመራ ደርሰው እንዲመጡ የሆነ ሆቴል ውስጥ ተኝተው አድረው ምናምን በልተው ጠጥተው ወይም ደግሞ ካስፈለጋቸው አንድ 10-20 የሚሆኑ ሰዎች ክላሽ አስይዘው ፎቶ መነሳ፣ ይሄ ግንቦት ሰባትም አድርጎታል። ነገር ግን ባውንደሪው አልተከፈተም፣ ከትግራይ ጋር ኖርማላይዝ አልተደረገም። አንዳንዶቹ የሚያዩት በግል ደረጃ ያላቸው የደህንነት ዋስትናቸው ትግራይንም አስይዘው ቢሆንም ማረጋገጥ ይፈልጋሉ። ሻቢያስ ምንድን ነው የሚፈልገው? ሻቢያ ጦርነቱ እየመጣ ነው ብሎ ያስባል። ከኢትዮጵያ ጋር ከባህር በር ተጠቃሚነት፣ ኢትዮጵያ ውስጥ ያለው አለመረጋጋት የኢትዮጵያ መንግስት የሻቢያ እጅ አለበት ብሎ ያስባል። ስለዚህ ወደ እኔ መምጣቱ አይቀርም። ይሄ አሁን ብልጽግና ካለው አሁን ያለው መንግስት ካለው ፖሊሲ አንጻር ነው። አጠቃላይ ደግሞ በየትኛውም መሪ ትመራ ኢትዮጵያ ጠንካራ የሆነች ኢትዮጵያ፣ በኢኮኖሚም በምንም በሰላም የተረጋጋች ኢትዮጵያ ቋሚ የኤርትራ አደጋ ናት ብሎ የሚያስብ ሻቢያ አለ። ሻቢያ በኢትዮጵያ የሚከተለው ፖሊሲ በመለስ የምትመራም ይሁን በመንግስቱ የምትመራ ይሁን በእንትንም ራሳቸው ፕሮፓጋንዳቸው ነው የማየው። ኢትዮጵያ ውስጥ እኛንን ሸዋሚ ሻሪ ነው የሚሉት። ቪዲዮ አለ። ስንፈልግ ዝንጀሮ እናስቀምጣለን፣ ስንፈልግ ጦጣና እንትን እናደርግበታለን ምናምን ብሎ ከኃይለስላሴ ጀምሮ እስከ ኃይለማርያም በመደዳ ያሉት የኢትዮጵያ መሪዎች ያወረዷቸውና ያባረሯቸው እነሱ እንደሆኑ ነው የሚናገሩት። አሁንም እጃችን ላይ ነው፣ ኢትዮጵያን ከፈለግን እንዲህ ማድረግ በእኛ እጅ ላይ ነው ሲሉ ይሰማል። ይሄ የኢትዮጵያ መንግስታቶች ረግተው ምናምን ካሉ አደጋ ነው፣ እኛን እንደፈለግን የምንዘውራቸው እዛ የምናስቀምጠው የኛ ተላላኪ መሆን አለበት የሚል ፖሊሲ ነው። ሌላው የፕሪዴቶሪ እንትን የኢኮኖሚ ፍላጎት ነው። የበዝባዥነት የኤክስፕሎይቴቲቭ የሆነ ማለት ነው። ኤርትራ ራሷን ችላ በኢኮኖሚ አገር መሆናችንን ብሎ የደመደመ ነው ሻቢያ። ይሄ ሻቢያ ያለው አገር ከሆነች በኋላ ከመሰረታት በኋላ አይደለም፣ ትግል ላይ ሆኖም እንደዛ ይል ነበር። አለስ ኢትዮጵያ ላይ የተጣበቀ እንደ መዥገር እንደምንም የኢትዮጵያ ሪሶርስ እየመጠጠ እና ደግሞ እዛ ያለው ስርዓት እኛ እንደፈለግን የምናደርገው ካልሆነ በስተቀር የኤርትራ ሀገርነት ፊዚብል ነው ብሎ አያምንም ሻቢያ። ይሄ ከበረሃ ጀምሮ ያሉት ነገር ነው። ፕሮፌሰር ገብሩ መርሻ ነፍሳቸውን ይማር የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር የነበሩ ኢሃፓ ሆነው ሻቢያን ጋር እንትን ለማድረግ ሄደው
እንዴት ነው ሀገር ሆናችሁ ግን ሰርቫይቭ ኢኮኖሚካሊ ሰርቫይቭ የምታደርጉት ብሎ ነው የጠየቋቸው። ምንድነው የመለሰላቸው ሻቢያዎች በወቅቱ ኢትዮጵያ አለች አይደል ነው ያሏቸው። ኢትዮጵያማ የራሷ መንግስት ይኖራታል፣ እናንተም ሀገር ናችሁ የራሳችሁ። ያ መንግስት እኮ እኛ ወስደን የምናስቀምጠው የእኛን እንትን የማይፈጽም ከሆነ ደግሞ ፈለግነው ሰዓት የምናስወግደው ነው። ስለዚህ ኢህአፓም ሆነ ህወሓትም ሆነ ምንም ሆነ ሻቢያዎቹ የሚያዩት ህወሓት የራሱ እቅድ ሊኖረው ይችላል፣ የራሱ ፍላጎት በኢትዮጵያ እንዴት መንግስት አይነት ምን አይነት መንግስት ይላል፣ ምን አይነት ልማት ያመጣል ምናምን። ሻቢያዎች ግን ህወሓትንም ሆነ ኢህአፓንም ሆነ ነገ ጠዋትም ሌላ ብልጽግናም አሁን አብረው ሲሰሩ ባለፈው አየው ያዩት የነበረ ምንድነው ኢትዮጵያን እንድንጠቀም ክፍት የሚያደርግልን። በነገራችን ላይ ከብልጽግና ጋር የተፈራረሙት ውል መታየት አለበት። ሁልጊዜ የምጠይቀው ጥያቄ ነው። በደህንነት ቁልፍ ሚና ሊኖረን ይገባል። በጸጥታ ኢኮኖሚ፣ የተወሰኑ ሴክተሮች ለኤርትራውያን ክፍት መደረግ አለባቸው። ኢቭን ፎሬነር ሌላው የማይፈቀድለት ለኤርትራ ሲባል ግን ክፍት መደረግ አለባቸው ተብሎ የተጠየቀበት ሁኔታ የኤክስፕሎይቴቲቭ የኢትዮጵያን ኢኮኖሚ በመበዝበዝ የተመሰረተ የኤርትራ ፕሮስፔሪቲን የማረጋገጥ ኤርትራን የማበልጸግ ሂደት ነው የሚከተሉ። ከዚህ አንጻር ሻቢያን ህወሓትን የማገዝ የሆኑ የህወሓት ሰዎች የደህንነት ችግራቸውን የመቅረፍ አይደለም፣ የትግራይን ሲጅ የማቃለል አይደለም። በትልቁ ፕሮጀክታቸው ትግራይ ኢሚንት ናት፣ እዛው ማሙታ ምጠፋ ናት። እንዲያውም በእነሱ ማዕከላዊ መንግስቱን እጃቸው ላይ ማድረግ ነው። ኤግዛክትሊ ትግራይ እንዲያውም እዚህ ድንበር ላይ ሆኖ እንዳናልፍ ዝም ብሎ ግርዶሽ ከሚሆንብን የሚወገድ የሚማሟ ነው ብሎ የሚወስዱት። 90 ዓመተ ምህረት ወደ ጦርነት ከተገባ እንደ ባፈር ዞን እሱ ደግሞ አሁን በፊት በሳህል ጊዜ ይፈለግ ነበር የትግራይና ህወሓት። አሁን ደግሞ እንደገና በብልጽግና ጊዜ ከደርግ በኋላ በብልጽግና የሚፈለገው አሁን ጦርነት የሚመጣ ከሆነ ምሽጉም እዛ ይሆናል፣ ተራራዎቹም የትግራይ ይሆናሉ። ብልጽግናም ወይ ማንኛውም የኢትዮጵያ መንግስት እነዛ ተራሮች ላይ እየተጣደፈ ልቡ ውልቅ ይላል። እንደገና ደግሞ ዋናው ቁጥር አንድ ጠላታችሁ የሚል መመዘኛ ማምጥተዋል ለትግራዮች መስጠት የሚፈልጉት ማለት ነው። እኛ ቁጥር አንድ ጠላት አይደለንም ብለው ሌላውን ልተው፣ ቁጥር አንድ ጠላት ማን እንዳሉ የሚለውን እዚህ አልናገርም። ነገር ግን ቁጥር አንድ ጠላት ራሳቸው እንዳልሆኑ የትግራይ ቁጥር አንድ ጠላት እንዳልሆኑ ለማስተማር የሄዱበት ርቀት ተጋብዘን የገባ ነው የሚል አስርጸውታል። በህወሓቶች አሁን ሻቢያ ምን አጠፋ ነው የሚሉ ስትላቸው ተጋብዞ ነው የገባው ይላል። ተጋብዞ ነው የገባው። ስለዚህ የጋባዡ ነው እንጂ ምን አደርግ ትለዋለህ ሻቢያን። ተጋብዞ የገባው ከተጋበዘ ምን ያድርግ ነው። ሌላ አሁን ሰሞኑን በተጀመረው ግንኙነት የገለጽከው ደግሞ የወጡ ያሉ እንትኖች ትግራይ ላይ የፈጸመው እንትን የማድረግ የማረሳሳት የማማሟት ላይክ ኖርማላይዝ የማድረግ እንደገና ደግሞ ኢኩቫለንስ የመፈለግ ከባድመ በኋላ እኮ ምናምን ዓመት ዝግታችሁን እኛም እኮ ሲጅ ላይ ነበርም። ልክ ኤርትራን በዛ ደረጃ ውድቀት ውስጥ የከተተ ስርዓት ትግራዮችን የዛ ሁሉ ኤርትራውያንን ለስደት የዳረገ የፈጠረው ስርዓት ኤርትራ በአንድ ቴሌቪዥን፣ በአንድ ጋዜጣ፣ በአንድ ባንክ ቤት፣ በአንድ ፕሬዚዳንት ያለ ህገ መንግስት ያለ ምርጫ ማስተዳደሩ ትግራዮች እንዲወስዱት። ይሄ ምን ማለት ነው? ኢቭን ተቃዋሚ የሆነ የሻቢያ ሰውም ራሱ ለካ በትግራይ ነው ይሄ ሁሉ መከራ የመጣው እንጂ ሻቢያማ ገነት ሊያረጋት ኤርትራን አቅዶ ነበረ፣ እኛም እንደዚህ አንሰደድም ነበር የሚል አብዛኞቹ ተቃዋሚዎች ይህንን አይቀበሉትም። ምንድነው የሚሉት? እንድንሰደድም መከራ ውስጥ እንድንገባ ያደረገን ስርዓቱ ነው። ትግራይ ውስጥም በተመሳሳይ የትግራይን ህዝብ እኛ እንዳጠፋን የትግራይንም ህዝብ አጠፋ የሚሉ እነዚህም ደግሞ በሻቢያና በህወሓት አክቲቪስቶች አንድ ላይ በመሆን እነዚህ መስደብ ማዋረድ። ትግራዋይ ሆኖ ህወሓትን የሚነቅፍ ማን ይሰድበዋል? አሁን ሻቢያ ይሰድበዋል። ኤርትራዊ ሆኖ ህወሓትን ሻቢያን የሚነቅፍ ማን ይሰድበዋል? የህወሓት አክቲቪስቶች ይሰድቡታል። የብርጌድ ንሓመዱ የሚባሉ አሉ። አሁን ለምሳሌ ከብልጽግናም ጋር አዲስ አበባ ገብተው ምናምን በአፒራንሳቸው ጭምር ሳይቀር ነው፣ በመልክ በፀጉራቸው ሳይቀር የሚሰድቧቸው የህወሓት ደጋፊዎች ናቸው። ያ እንዲህ ያለ ያ ጆሮ እንዲሆነ አይኑ እንዲህ የሆነ ሰውዬ አፍንጫው እንዲህ ያለ ምናምን በሚል ማለት ነው። ሲጀመር ህወሓት አሁን ሰራዊት ያለውም አንዱ ምክንያት ወደ ሰራዊት የገባበትም ወደ ጠመንጃ ፈሙስ የሀሳብ እንትኑ
ስላበቃ ነው ስለሌለው ነው። ከዛም ደግሞ ሰዎችን ስማጥፋት መስደብ እንደ አንድ የፖለቲካ ስልት ቆጥሮ ነው። አሁን እኔ በነገራችን ላይ እኔ የማውቀው ህወሓት ይሄ ነው እስክል ድረስ ነው የምደርሰው። እንዴት ህወሓት እነዚህ ሰዎች እጅ ወደቀ ነው እና በሚያስቅ መልኩ ደግሞ ሰሞኑን በተደረገው ውይይት ባደረጉት ግንኙነቶች የሆነ አንድ የሻዕቢያ ኮሜዲያን ነው ሰውየው፣ ሪል ፖለቲከኛ የምትለው ወይ ተወካይ የምትለውም ሰው አይደለም። ኢማጂን ብልጽግናዎች የሚያነሱት አንዱ ቅሬታ ሻዕቢያዎች እኮ ሰላም እርቅ ስናወርድ 2018 በፈረንጆች ወደ ኢትዮጵያ ሲመጡ አሰብ እንሰጣቸዋለን ብለው ቃል ገብተውልን ነበር። ልክ ብልጽግናዎች ቢያንስ ሪፈር የሚያደርጉት ፕሬዚዳንት ኢሳያስ ቃል እንደገባላቸው ነው። ህወሓቶች ማንን ሪፈር እያደረጉ ነው? በማሳዋ በኩል እህል ይገባል ለተራበ ህዝባችን ብሎ ያንን ምልህ ኮሜዲያን ልጅ ነው እሱ ብሎናል ብሎ ነው። እና ምንድነው ያልኩት እኔ ሰው እኩያውን ነው የሚፈልገው ነው ያልኩት። ብልጽግናዎች እኩያቸው ፕሬዚዳንቱን ጠቅሰው፣ ህወሓቶች ደግሞ እኩያቸው ይሄ ሰውዬ ነው። ማን ነው ስሙ ይታወቃል? አወል የሚባል ነው። ኮሜዲያን ነው። በቃ ማለት ኮሜዲ ስራ ነው ይገባኛል። ግን የሻዕቢያ ኮሜዲያን መሆን ደግሞ አጸያፊ ተግባር ነው እና ፕሮፓጋንዲስት ነው። የሻዕቢያን እንትን ነው እንትን የሚያደርገው። የተፈጸመው በደል እናንተም እኮ በድላችሁናል የሚል ነው። ትግራይ ጀነሳይድ አትበሉ የሚል ነገር አለው። ሌላው የትግራይና የኤርትራ ህዝብ ወንድም ነው የምትሉት ነገር ራሱ እንትን ይለናል ማለት ኮንፈርት አይሰጠንም የሚል ነገር ነው። ሎክ የትግራይና ኤርትራ ህዝብ ወንድም ነው ማለት ኃጢአት ነው በሻዕቢያዎች። እና አንድ የሄደው ልጅ ይህንን ነገር እንዳይኖር ታደርጉልን አላችሁ ወይ ብሎ ነው የሚጠይቀው የሻዕቢያው ተወካይ፣ ያልኩ ፕሮፓጋንዲስት ማለት ነው። የትግራዋይም ብሎ ነው የሚጠይቀው። ኢማጂን የራስህ ቲፒኤልኤፍን የተቸ ሰው ጠላት አድርገህ ሻዕቢያ ጋር ሄደህ ግን በግርድና በአተላ ተሸካሚነት ክፍለ ሁሴን ሻዕቢያ ጋር ሄደው ኢትዮጵያን ነፃ እናወጣለን ብለው የታገሉ ሰዎች የሻዕቢያ አተላ ተሸካሚዎች ብሎ ነው የሚጠራቸው ጋሽ ክፍለ ሁሴን። እና የእሱን ቃል ልጠቀምና እዛ ከሄድክ በኋላ የምትናገረው ንግግር ያንተ ወገን የሆኑ ሰዎች ምን ያክል ጥፋተኛ እንደሆኑ፣ ሻዕቢያዎች ደግሞ ምን ያክል ትክክል እንደሆኑ፣ ኢቭን ኤርትራውያን ሆነው የትግራይ ህዝብና የኤርትራ ህዝብ ወንድም ነው የሚሉ ሰዎች ጥፋተኞች እንደሆኑ እመንልኝ ነው የሚለው። በዚህ ደረጃ ህወሓት ፖለቲካው መውረዱ እነዚህ ሰዎች ምንድን ነው የሚፈልጉት ሁላ ነው ግራኔ የተጋባው። እና ሌላኛው ያነሱት ነጥብ ፕሮባብሊ ሻዕቢያዎች እነዚህ ነገሮች ይደረጉልን ብለው የሚዘረዝሯቸው ነው። የትግራይ አክቲቪስት ማለት ይደብራል። የህወሓት አክቲቪስቶች የህወሓት ጽሕፈት ቤት ኢሳያስ እንደ መሪ እንዴት ነው የምታዩት ብሎ ይጠይቋቸዋል፣ ይቀርጿቸዋል። ደግሞ ኢሳያስማ ከዓለም ካሉ ቶፕ 4 መሪዎች አንዱ ነው፣ ከአፍሪካ ደግሞ አንደኛው ነው ብሎ እንዲናገሩ ያደርጓቸውና ያንን ቀርጸው ፕሮግራም ይሰሩበታል። ሉክ ከትግራይ ጀነሳይድ ሰርቫይቨር ሆኖ የወጣ ትግራዋይ በህወሓት የወደቀ ፖለቲካ። በነገራችን ላይ ህወሓቶች ይሄ ስትራቴጂ ነው የሚሉት የመውጫ የኤግዚት ስትራቴጂ ነው ብሎ አስበው ተጠበው ደክመው ለፍተው የህወሓት ጽሕፈት ቤት ተመራምረው ያገኘው ምርጥ አፕሮች ማለት ነው። ኢሳያስን በአደባባይ እየተቀረጸ ምርጥ መሪ ነው፣ ከዓለም 4ቱ ምርጥ መሪዎች ከአፍሪካ ደግሞ አንደኛው መሪ ነው ብለህ መናገር። ከልጅነቴ ጀምሮ ኢሳያስን እያደነቅኩ ነው ያደግኩት የሚልም ልጅም አለ። ቪዲዮም ቀርጸው ሻዕቢያዎች እየተጠቀሙበት ነው። ይሄ ግን እኮ ቲፒካል የሻዕቢያ ባህሪ እኮ ነው። ኤግዛክትሊ የሆነ ነገር ሊሰጥህ ሲፈልግ እንዲህ ነው በአደባባይ እንትን የሚል አዋርደው። ሌላ ቀርቶ እኛ ኤርትራ ቴሌቪዥንና ድምፅ ሐፋሽ ነው ያለን፣ እነዚህን መግራት እንችላለን፣ ትግራይን በሚመለከት ጥሩ እንዲናገሩ። እናንተ ግን የተቸገርነው ድምፅ ወያኔንና ትግራይ ቴሌቪዥን ብትቆጣጠሩልን እንኳ እነ ብራከሸው እነ ምናምን የሚባሉ እንደዚህ ሚዲያዎች አሉ፣ እነሱ እንዴት ነው የምታደርጉልን ብሎ በድፍረት ነው የሚጠይቀው። እነዚህን አደብ እንዴት ነው የምታስገዙልን? በነገራችን ላይ በአንድ ወቅት ከአንድ ወር 2 ወር በፊት ይሆናል ብራከሸው ላይ መድህን ጋር ቀርቤ ይሄ በሰራዊት የታገዘው በትጥቅ የታገዘው እንትን ተካሂዶ ከሻዕቢያ ጋር አብረው መስራት ከጀመሩ አንቺ ትሰደጃለሽ ነበር ያልኳት። ትግራይ ውስጥ ሆነሽ መስራታችን እና እዛ እንግዳ አድርጋ የምታቀርባቸውና ሻዕቢያን የተቹ ሰዎች ይሰድቧቸዋል በጋራው።
ተጋሩ ናቸው፣ ወንድሞቹ ናቸው። ግን ሻዕቢያን በሚያሳምን መልኩ ምን ያክል አማሁት የራሴን ሰው ምን ያክል አዋረድኩት፣ ሰደብኩት በሚል በዛ ግሬድ የሚሰጠው ነው የሚመስለው ያ የህወሓት ሰው ሲናገር። እኔ አንዳንዶቹ የሚመስለኝ ሳስበው አስመራ እየሄዱ እኮ ግንቦት ሰባት ኢሳቶች ምናምን ሻዕቢያን ጫማውን እየሳሙ ኢሳያስን እኮ ነው ምንድነው ያገኙት እነሱ ነው የኔ ጥያቄ። እና እንደ እኛ ያ ባለማድረጋችን ነው የወደቅ ነው። አሁን ኢሳያስ ንጉሳችን ነው ብለን ትግራይ ማዳን እንችላለን ነው። እኔ በእርግጠኝነት ልንገርህ ቴዎድሮስ ትግራይ ነው ያዱ። ነገር ግን እሱ ላይ ለመጣ ነበረ። ግለሰቦች ግን አሉ፣ አንዳንዶቹ የኢትዮጵያ ደህንነት አመራሮች የነበሩ ካሁን በፊት ትግራይ ውስጥ አሁንም በተፈጸሙ ወንጀሎች ተጠያቂ የሚሆኑ ግለሰቦች አሉ። እነዚህ ግለሰቦች ግን መውጫ ይፈልጋሉ ኦፍኮርስ። እና ያቺ ግንኙነት ወስደው 360 ዲግሪ ሲጅ ተሰበረ፣ የትግራይ ህዝብ ደስ ይበለ። አንድ ኮሜዲያን እና አንድ የህወሓት አክቲቪስት ተገናኝተው ስለተነጋገሩ ማለት ነው። የስብስቡ ፍላጎት ነው ማለት ይቻላል። በመንግስት ደረጃ የተደረገ ግንኙነት እንኳ የአዲስ አበባና የአስመራ ጥያቄ እናነሳበት ነበር። ኢንስቲቱሽናል አይደለም። የውጭ ጉዳይ ሚኒስቴር አያውቀውም፣ ፓርላማ አያውቀውም፣ የኢትዮጵያ ህዝብ አልተነገረውም። ኢንስቲቱሽናል አድርጉት። የተፈረመው ስምምነት ምን እንዳለው በውስጡ አናውቅም። ይህ የሁለት ሰዎች ጫጉላ ሽርሽር ገደል ውስጥ ይከተናል እንል ነበር። አሁን ህወሓቶች ሰለብሬት እያደረጉ ያሉት የህወሓት ጽሕፈት ቤት ሰዎች አንድ ኮሜዲያን እና አንድ የኢትዮጵያ ደህንነት ኃላፊ የነበሩ ሰዎች የሚያሰማሩት ልጅ ነው የተገናኙት እኮ። እሱን ነው እኮ የምለው የእነዚህን የሁለት ልጆች ሚዲያ ላይ ሲዘዋወር አይቼዋለሁኝ። ቢያንስ ሰዎች በእርግጠኝነት በፎቶቸው ያውቋቸዋል። በጣም መነጋገሪያ የነበረ ጉዳይ ነው እና የእነዚህን የሁለት ሰዎች ግንኙነት ልክ የስብስቡ የህወሓት ጽሕፈት ቤትና የኤርትራ መንግስት ግንኙነት ተደርጎ መወሰድ ይችላል። ልክ አሁን ምን መሰለህ ከዛ በኋላ የመጣው ሪአክሽን እንደዛ አይነት ድምዳሜ ለመስጠት የሚያደርገው ድንበር እኮ ነው ያለው። አሁን እኮ በፕሪቶሪያ ስምምነት በአማራ ኃይሎችና በህወሓት እንኳን ራሱ ግንኙነት ማድረግ በጣም ከባድ ነው። በፕሪቶሪያ ስምምነት መሰረት ነው ማተሯት ብልጽግና ግዴታውን እየፈጸመ ነው ወይ ፕሪቶሪያ እያከበረ ነው ወይ እሱ ራሱ የቻለ ርዕስ ነው። በዛ ላይ መወያየት ይቻላል። ነገር ግን እንደ ትግራይ ያልተፈጸሙ ነገሮች በሰላማዊ መንገድ እንዲፈጸሙልን ጫና የምናደርግባቸው መንገዶች የተለያዩ መንገዶች አሉ። ብልጽግና ላይ ፌደራል መንግስቱ ላይ ሻዕቢያ ግን ከሻዕቢያ ጋር በተዋረደ ደረጃ በዚህ የክፍሉ ሁሴን ቃል ልጠቀም አተላ ተሸካሚ በመሆን የሚደረግ ግንኙነት ግን ትግራይ ላይ ጦርነት መጋበዝ፣ ጦርነት ማምጣት ከዛ በዘለለ የሚያስገኘው ጥቅም የለም። እንደነገርኩ የአማራ ኃይሎችና ህወሓት እንኳን የሚያደርጉት ግንኙነት ለኔ የትግራይ ህዝብና የአማራ ህዝብ መገናኘት አለበት። በዛ ላይም እየሰራው ነው። የሰራዋቸውም ስራዎች አሉ። በዛ እስማማለሁ። በጦርነት ወቅት የአማራ ልሂቃን የነበራቸው ሚና ሳረሳ ማለት ነው። የብልጽግናን ስርዓት እንዴት ተሸክመው የአማራ ተወላጆች ራሱ በሚያሳፍር መልኩ የሰሩት ስራ እንዳለ የአማራ ተወላጆች ራሱ እናዝናለን፣ በጣም እናፍራለን። ይህንን ነገር አሁን በተለይ የሆነ ባለው ነገር ተነስተው የሚናገሩ ሰዎች እንዳሉ አውቃለሁ። ነገር ግን ወደ ትግራይ ጦርነት ስቦ የሚያመጣ አደገኛ የሆነ ግንኙነት ውስጥ መግባት ራሱ ችግር ነው ብዬ ነው የማምነው። ቶና ዓለም አቀፍ ድንበር አልፎ በመሄድ ትግራይ እኮ መንግስት አለው፣ ጊዜያዊ አስተዳደር የሚባል መንግስት አለ፣ በፕሬዚዳንት ታደሰ ወረደ የሚመራው። አንድ ሰው ከትግራይ ተነስቶ ከኤርትራ ከመጣ ሰው ጋር መገናኘትና በዛ ደረጃ ኦፊሻል የሆነ ውይይት ማድረግ በቪዲዮ መልቀቅ ዝም ተብሎ የእሱ የግሉ ፍላጎት ነው በፈለገው ሰዓት የፈጸመው ነው ማለት አንችልም። አንድ ሁለተኛ በዛ በኩል የመጣው ሰውዬ ብልጽግና ሻዕቢያን የኢትዮጵያን ድንበር ከፍቶ ጋብዞ በፈለከው ቃል የህወሓት ሰዎች በሚገልጹትም ጭምር ያደረገው ነገር ስህተት መሆኑ በደንብ ነው የማውቀው እኔ። ብልጽግናም ለዛ ተጠያቂ መሆን አለበት። ነገር ግን ብልጽግና ያደረገና ሰላም ስምምነት ከፈረምኩ በኋላ ህግ አከብራለሁ ካልኩ በኋላ አንዶኪመንትድ የሆነ ሰው የኤርትራ ሰው የሻዕቢያ ሰው አሁን ወደ ኢትዮጵያ መግባት እንደማይችል እናውቃለን።
የኤርትራ ሰው የሆነ ተቃዋሚ ወይም ደግሞ ዝም ብሎ ሲቪል ተራ ሰው የሆነ ሰው ደግሞ ህጋዊ የሆነ አግባብ አለው ወደ ኢትዮጵያ ለመግባት። ይህንን ሰው ተቀብለህ ወደ ድንበር አሻግረህ ስታስገባ ምንድን ነው መልዕክቱ? ዶኪመንት የለውም፣ ቪዛ የለውም። ይሄ ሰውዬ አስታውሳለሁ፣ አቶ መለስ የስዊድን ጋዜጠኞች አስረው ፓርላማ ላይ ሲናገሩ ያለ ኢትዮጵያ ሳትፈቅድላቸው አገራችንን ደፍረው ነው የገቡት የሚል ነገር ተናግረው ነበር። ሻዕቢያ በብልጽግና ጋባዥነት የኢትዮጵያን ድንበር ደፍሮ ገብቶ ለፈጸመው ወንጀል ተቃውሞናል አይደል? ታግለነዋል አይደል? አጸያፊ ድርጊት መሆኑ ወንጀል መሆኑ ተናግረናል። ነገር ግን ተመሳሳይ ድርጊት በመፈጸም አይደለም ያንን የምንታገለው። ያ ነገር ባለማድረግ መታገል እንችላለን ስቲል። የሻዕቢያ ሰው ወደ ትግራይ የገባበት ወደ ኢትዮጵያ ድንበር ሌጋሊ ማለት ነው፣ ትግራይ የኢትዮጵያ አካል ነው፣ የገባበት አግባብ ዝም ብሎ አንድ ሰው ስለጠራኝ ነው ብሎ ያደረገው ነው ብዬ አልወስድም። አሁን መረጃዎች እየወጡ እንዳሉ የሚያሳዩት ቃለ ምልልሱ የተደረገው አስመራ እንደሆነ ነው እየተነገረ። ዛላምበሳ ተብሎ ነበር የተነገረ። እንደገና ደግሞ የጸጥታ ሰዎች ተሳታፊ እንደነበሩ፣ አመራሮች አብረውት እንደተጓዙ ጉዞ እንዳደረጉ ወደ አስመራ ማለት ነው። ዩኤምዲ የተባለ ሚዲያ ይህንን አጋልጧል። አሁን ቅድም እያየው ነበረ ከመግባታችን በፊት። ዝም ብሎ አንድ ሰው በግሉ ተነስቶ ብድግ ብሎ ያደረገው ነገር ነው በዛኛው ሳይድም በዚህኛው ሳይድም ማለት አይቻልም። ኤርትራን የሚያክል አንድ ኤርትራዊ አሁን ብድግ ብሎ ወደ ትግራይ መምጣት ይችላል እንዴ? ዝም ብሎ ተራ ያ ኮሜዲያን ሳይሆን የፕሮፓጋንዲስቱ የሻዕቢያ ማለት ነው ሳይሆን ተራ አንድ ኤርትራዊ አይመጣም፣ አይችልም። ስለዚህ ያ ሰው በዛ ደረጃ ቪዲዮ ቀርጾ ፕሮፓጋንዳ ለመስራት ፖለቲካ ለመስራት የሻዕቢያ ፍቃድ ይጠይቃል ብቻ አይደለም። ያ ሰው ራሱ የሻዕቢያ የባህል ጉዳዮች መስሪያ ቤት የሚባል አለ። በዛ በኩል ነው ይሄ ነገር ተዘጋጅቶ ይህንን ስራ የሰራው። እያንዳንዱ በዩቱብ የሚጫኑ ቪዲዮዎች በዚህ በነገራችን ላይ የፖለቲካ ፕሮፓጋንዳ ብቻ አይደለም፣ ፊልምም፣ ድራማም፣ ሙዚቃም ጭምር ሻዕቢያ ይቆጣጠረዋል። በኤርትራ ውስጥ ያስተዳድረዋል በስነስርዓት። የህግደፍ የባህል ጉዳዮች ክፍል ተብሎ ዲፓርትመንት አለ። ትግራይን መስደብ ሲፈልጉ፣ ትግራይን የሚያዋርድ የሚሰድ ፊልም መስራት ሲፈልጉ፣ ድራማ መስራት ሲፈልጉ ይሄ ተቋም ስክሪፕቱ አዘጋጅቶ ሰርቶ የተለያዩ ባለሙያዎች ተካተውበት ተወያይተውበት ተዘጋጅቶ ዳይሬክት ተደርጎ ምናምን ነው ተዋናዮቹ ሲሰሩት የምታየው። ስለዚህ ተዋናዮቹ በራሳቸው ፍላጎት ወይም ለሆነ ገቢ ብለው የሚሰሩት ስራ አይደለም። ያ በኤርትራ የለም እንደዛ አይነት አሰራር። በኤርትራ በዳያስፖራ የሚደረግ ፌስቲቫል እንኳን ገቢው ሻዕቢያ ነው የሚወስደው፣ የሻዕቢያ ሰዎች የሚያዘጋጁት ፌስቲቫል ማለት ነው። ለዛ ነው ብርጌድና ሐመዱ ፌስቲቫሎችን ሲቃወምና ሲያደናቅፍ የነበረው ማለት ነው ገብቶ። ምክንያቱም ከዛ የሚገኝ ገቢ ሻዕቢያ እየተጠቀመ እኛ ደግሞ በሀገራችን እንዳንኖር እንድንሰደድ እያደረገን ያለ ስርዓት ነው። ተመልሶ እንደገና ከኛው ከራሳችን ብር ይሰበስባል። ሻዕቢያ የማይቆጣጠረው አንድ ሰው በግሉ ለዛውም ፖለቲካን የሚያክል ነገር ያደርጋል ማለት ዘበት ነው እንዳታስቡ። ሻዕቢያዎች ኦርጋናይዝ ያደረጉት ነገር ነው ልፈልግ። ሰውየው ራሱ የመንግስታችን እንዲህ ብሎን መንግስታችን እንዲህ እኛም እንደ መንግስት ምን እናደርግ ነው የምንጠብቀው ብሎ ይጠይቀዋል። ከትግራይ በኩል የሄደው ልጅም እንደ የኤርትራ መንግስት እንዲህ ብታደርጉልን፣ ያኛው የሚጠይቀው ኢሳያስ ምርጥ መሪ እንደሆነ ኢንዶርስ እንዲያደርግለት፣ በትግራይ የተፈጸመው እንትን ፎልስ ኢኪቫለንስ እንዲፈጥርለት፣ የውሸት እኩሌታ ጀነሳይድ የሚባል ነገር መተው እንዳለበት። ከዛም በዘለለ ትግራይ ውስጥ ሆነው የኤርትራ መንግስት ሻዕቢያን የሚተቹ የሚዲያ ሰዎች፣ ጋዜጠኞች አደብ እንዲያስይዙላቸው። ለዚህ ሁሉ መልሱ አዎንታዊ ነው። ኦፍኮርስ እነዚህም እንዴት አድርገን እንትን እንደምንድል እንዴት ልክ እንደምናስገባቸው ምናምን ኢቭን ስም ማጥፋትና ሀሜት በተሞላበት ነው። የኔም ስም ሜንሽን ተደርጓል እዛ ላይ የኔ ስዕልም ዲስፕሌይ ተደርጎ፣ እሱ ደግሞ በውጭ ሆኖ ዳያስፖራውን ለብልጽግና የሚያስተባብር ነው። ኢማጂን እኔ እኮ አገሬ መግባት አልችልም ቴዲ። እነዚህ ሰዎች ግን ከውጭ ሆኜ ግን ለብልጽግና እንደምሰራ በሆነ መስሪያ ቤት ስር ሆኜ እንደማደራጅ አድርገው ነው። አንድ ትግራዋይ እኔን እንደዛ ብሎ በነገራችን ላይ ያተመሳሳይ ሰው በትግራይ ጦርነት ወቅት እንዴት ዳያስፖራን ሞቢላይዝ አድርጌ እንደሰራው እያደናነቀ የሚናገርበት ቪዲዮ ደግሞ ከተወሰኑ
ሳምንታቶች በፊት ተናግረዋል። ግን ሻዕቢያ ለማስደሰት ግን እንደገና ተመልሶ የብልጽግና ሰው አደረገው። ያው ሰው ነው የኛንም ስም ያጠፋው። የትግራይን ሰው ነው። ፎርጌት አባውት ብልጽግና፣ ፎርጌት አባውት ፌደራል መንግስት ኦር ሌሎች በኢትዮጵያ ያሉት ሌሎች ህዝቦች። እንደ ትግራይ የገዛ ወገንህ የደረሰበትን በደል እያሳነስክ የገዛ ወንድምህ እህትህ እየተሳደብክ እያዋረድክ ካሁን በኋላ ኤርትራን እየነኩ ትግራይ ውስጥ መቀጠል አይችሉም ሁላሉ። ባጭሩ የሻዕቢያን አስተዳደር ወደ ትግራይ የመዘርጋት ጽምዶ ነው ብለው የጠሩት። ጽምዶ ማለት ጥንድ፣ ኢማጂን ጥንድ ሁላ ነው ያሉት። ልክ በሬ ተጠምዶ እንደሚታረሰው ማለት ነው። ወይም ደግሞ ባልና ሚስት በጋብቻ እንደሚጣመሩት ማለት ጥንዶች አይደል የሚባለው በአማርኛ? ጽምዶ ብሎ ነው በትግርኛ እንትን ያሉት። እጅግ አዋራጅና ብዙ ተጋሮች እያለቀሱ ነው ያሉት። አሁን በትግራይ ህዝብ ቁስል ላይ ጨው መነስነስና እንጨት መስደድ ነው።